ሰላም እንዴት ናችሁ ጓደኞቼ? እኔ አለሁላችሁ። ቸራን በነጭ ወሬ መጥታለች። እኔ ትናንትና እርግጥ ሳሎን ቪዲዮ አልሰራም ብዬ ነው፣ ግን አገር ደውዬ ከዛ አንድ ሰው ጠይቄ እውነቱን ስላወቅኩ መታሁላችሁ ማለት ነው። እኔ የእናንተ ውሸት ማላቅ ሰው ማለት ነው። እዚህ ጋር ነፂም አብረሽም ሮታም ተነጋግሮ ነው የሚሰሩት። ነፂ ዳር ራሱ ያለችው አብረሽ ቤት ውስጥ እና ካሜራ ላይ ነው እንጂ እንደዚህ የሚወጫጨቁት ከካሜራ ጀርባ ሰላም ናቸው። ስራና ስራ ብቻ ነው። ሰው ነግሮኛል ማለት ነው። ቤታቸው ሄዶ ያየ ሰው። እኔ ደግሞ እዚህ ጋር ስሙን መጥቀስ አልፈልግም። ከፈለጋቸው ይመኑ፣ ካልፈለጋቸው አትመኑ ማለት ነው። እዚህ ጋር እንደዚህ ብለሽ ወጥተሽ ስሪ ብሎ ዩቱብ ከፍቶ የሰጣት አባጋዝ ራሱ ለነፂ አዲያ የለማ ምን ይስሩ ምን ይሞጫመጩ ምን ያውሩ ታዲያ? ሚዲያ ላይ መጥቶ ታዲያ እዚህ ጋር ሩታም ደግሞ እርጉዝ አይደለችም። አዲስ ወሬ ማለት ነው። ሩታ እርጉዝ አይደለችም። ባለፈ አብረሽ እንደዛ ስትቀጠቅጠው ምንም ወዱ የለም። ትናንትና እኔ እርጉዝ ነኝ እንዴት በእኛ ህይወት ትገበያለሽ ምናምን ብላ የምትጨማለቀው ጨርቅ ነው ኦዳ ውስጥ እየተቀጠቀችው። አሁን አብርሽ እና ነፂን ትሪት አርጌ ወደ ቡታጀራ መልሳታለሁ ስር ቸራን ተናዳ ራሷን ትጥላለች፣ ልጁ ወረደ ይላሉ ማለት ነው። ይሄ ሁሉ ድራማ የጀመሩት እርግዝናውን ለመደበቅ ነው። እርግዝና የለማ መጀመሪያ እኔ ፍቅርዬ እርጉዝ ነኝ ብላ ፍራንክ ስትሰራ እሷም ተበለቀጠች ብልቅጥ አርግታ ማለት ነው። ይሄ አፏን ከንፈሯ ይሄ አፍ ማለት ነው ጆሮ ጋር የደረሰ በውሸት ሰፍቶ ማለት ነው። አፏን ከፍታ እኔ እርጉዝ ነኝ ብላ መጣች። አሁን ምን ይውጣት ታዲያ? ምን ታደርግ ታዲያ? ልጁ ምን ሆነ ትበል ታዲያ? ግዴታ ድራማ መጀመር አለበት። ራሷን ትጥላለች። ከዛም በኋላ ልጁ ወረደ ለማለት ፈልጎ ነው። ሌላ ውሸት ትደብቃለች። እርግዝናውን እንዴት ትደብቆ ታዲያ? አንቺ ወደ አያድግም እንዴ? አንቺ አትወልጂም እንዴ? እንደዛ እንዳትባል ማለት ነው። እዚህ ጋር ደግሞ ቸራንዬ ምን ሆነሽ ነው ደግሞ ሚኒስትርሽን አርግተሽ የመጣሽው? አይንሽ ደግሞ ምን ሆነ? ቀጠቀጦሽ እንዴ? አስለቀሶሽ እንዴ? እና ምንድን ነው የምትጠይቃት ልጅቷ? ነፂም እዚህ ጋር ስር እየተባለችም እየተወነች ነው። እኔ እና እሱ ከንፈርና ከንፈር ስትንግ ስናድርግ ነበረ፣ ስንሳሳም ነበረ። የትርሽት ያለሽ ማለት ነው። ምን ነው ድራማ የማይሰሩ ሰዎች ማንነማን ይሳሳማሉ እኮ። ከቃና ላይ አይተሽ ነው የምትሰሪ። የቃና ድራማ ላይ ከማልና ማን ናቸው እነሱ? ከንፈርና ከንፈር እየተሳሳሙ አይደለም እንዴ እየሰሩ ያለ? ልጅ አላት፣ ባል አላት። እስከ መጨረሻ ህይወቴ አፈቅርሻለሁ እያላት ከማንና ማን ነው? ስሙ ጠፍቶብኝ ነው። እነሱ ከንፈርና ከንፈር እየተሳሳሙ አይደለም እንዴ ፊልም የሚሰሩት? ስንት ኢትዮጵያ ላይ ባልና ሚስት ሳይሆኑ አንድ ላይ የተኙ ልጆች አለን ባለትዳር ነን ብሎ ድራማ እየተሰራ አይደለም እንዴ? አንቺም ከንፈሩን የምትስሚ በጎችሽን ለማሳመን ባለጌ ስለሆንሽ ራስሽን ስለማታከብሪ ቤተሰቦችሽን ስለማታከብሪ ተቀጥረሽ ነው የምትሰሪ ብላ እናትሽ ራሱ ተናግራለች። እህትሽ ተናግራለች። ከዚህ በላይ ምንድን ነው የምትፈልጊ ሴትዮ? እቺ ድንጋይ ራስ ናት። ከእሷ ጋር ማውራት መድረቅ ነው። ነጽዬ እመኚ፣ ተቀጥረሽ ነው የምትሰሪ። ግዴታ እንደዚህ ማለት አለብኝ እንደ እኔ ለአብረሽን አክብሬ ነው እንደዚህ ማለት የለብኝም እያለች ነው ልጅቷ። እቺ ደግሞ ማመን አትፈልግም። ድንጋይ ራስ ናት። እኔ እኮ አሁን እርጉዝ ነኝ አለች እኮ። ደግሞ አታፍርም። የታለ ልጁ ቸራን? ሲፈልግ ያድጋል፣ ሲፈልግ ትንሽ ይሆናል እንዴ? ያንቺ ወድ ውስጥ ይማማል እንዴ? ጨው ነው እንዴ? ሲፈለግ ይነፋል፣ ሲፈልግ ደግሞ ማሚቶ ይጠፋል ማለት ነው። እዚህ ጋር ድራማ ከላስ ይበቃል። ምንም እኮ 1 ሚሊዮን እንኳን አልታየም። ነፂ ማመጣችሁ ዱባይ ሄዳችሁ ካላስ ረከሳችሁት እኮ። ህዝቡ ውሸታቸውን አወቀ። በቃ ማንም ቤታቸው ዩቱብ ላይ መጥቶ የሚያየው የለም። ሰው ፌስቡክ ላይ ነው የሚጠብቀው የእናንተ ቪዲዮ ማለት ነው። ተሞጫሞጫችሁትሽ ስታስጣሉ ማለት ነው። ግን እኔ እውነታውን አውቃለሁ። ለበጎቹ ለማቁ ላስረዳችሁ ብዬ ነው። ድራማ ነው ስሙ። በቃ ነፂ አብረሽ ቤት ውስጥ ነው ያለችው። እነሱ ይሄ ሁሉ የሚጫወቱት ይሄ እርግዝና ነው፣ የእርግዝና ችግር ነው። በቃ አሰሙም እንዴ? ደግሞ ትናንትና ለምን በነፂ ቤት አልመጣም? አብረሽ ራሱ ወዳጅ ነው፣ ለራሱ ነው የሚሯሯጠው። እቺ ልጅ በመጥፎ ነገር አመጣት ሚዲያ ላይ በጎቹ ሰብስክራይብ እንዳያደርጓት ማለት ነው።
ግን ቪዲዮ በእሷ ቤት ተለቀቀ አይደለም፣ በራሱ ቤት በሩታ ቤት ነው የሚለቀቀው። እሷም የሆነች ሰገጤ ፋራ ነገር ናት። ዛሬ በእኔ ቤት ይልቀቅ አትልም እንዴ? አፌ የላትም እንዴ? እውነታውን ተናገር አብርሽ፣ እውነታውን ተናገር በቃ። እነሱ ደግሞ አንቺ እንደዚህ እያልሽ ነምበር 2 ነምበር 3 እያሉ አንቺ ላይ ይሸቅላሉ ማለት ነው። እና ለምን በጥሩ ነገር ልጅቷን አላመጣትም? 2 ፎቶ ብቻ ነው አይደለም ከዚህ በፊት የወጣበት። እቺ እኮ ጎደኛ አይናት፣ የትምህርት ቤት ጎደኛ አይናት። ዩቱብ ከፍቶ ሰጧት በሰላም። ለምን እንደዛ ከህዝብ ጋር አላስተዋወቀትም? በዚህ በጋጠ ውጥ ነገር ለምን አስተዋወቃት? እሱ ከጭራን ጋር መቼም ቢሆን አይለያይም። ዶራሉ ናታ እስከ መጨረሻ ድረስ ይሄዳል፣ አላማውን እስከሚያሳካ ማለት ነው። ስለዚህ ልጅቷን ለምን በጥፎ ነገር አመጣት? ከዚህ በፊት ሚዲያ ላይ የሚዘዋወሩ 3 ፎቶ ነው 2 ፎቶ ብቻ ነበረ። ግን ዩቱብ ከፍቶ ሰጧት። ከካሜራ ጀርባ ደብቆ ከሚሰጣት ፊት ለፊት ህዝቡ ፊት ለፊት ዩቱብ ከፍቶላት አሳድጓት። የአክስቴ ልጅ ናት፣ ዘመዴ ናት። እንደዚህ ጥሩ አርግቶ ቢያመጣ ምን ችግር አለ? እቺ ልጅ ትደግ። ገና የእሷ ቪዲዮ ከሱ ጋር ያሳለፈችው ላይቡ ሚዲያ ላይ አውጥቶ ከሚነግድበት ማለት ነው። አብርሽ የሴት አክባሪ ነው ትላላችሁ። የሴት አክባሪ ቢሆን ኖሮ እንደዚህ ስሪ ብሎ ልጅቷ ላይ አይጫወትም ነበረ። እውነታ ከአንቺ ጋር ካለ ህዝቡ ወደ ነፂ ሂድ ካለ ወደ አንቺ ይመጣሉ። ወጥተሽ ስሪ ብሎ ልጅቷን ከካሜራ ጀርባ በደንብ መኩራት ነው። ግን አይሄድማ ችግሩ። ዶሮ አልትቶ አይሄድም አብርሽ። የትኛ ትዳር ነው? የትኛ ጋብቻ ነው? የትኛ ክብር ነው አንቺ የምታወሪ? ሩታ ተብያዋ ማለት ነው። ትዳር እንዲህ ነው እንዴ እያለችሽ እኮ ነው። እናትና አባት ቤት ውስጥ ነው አንቺ የምትሰሪ ድራማ ነው። በጎቹ ፊት ለፊት በጎቹ ላይ እየተጃጃልሽ ነው። ያስጠላል። ግን የእናንተ ወሬ በጣም ያስጠላል።